በድጋሚ በክፍል 150 ፔዲያትሪክስ ዩሲ ጥያቄና መልስ ተመልሻለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። መልካም ቆይታ። የመጀመሪያው which one the following types of malnutrition is characterized by the flag sign of the hair ማለት ነው። እንግዲህ የፀጉር ቀለም መቀየር ማለት ነው። እንደ ባንዲራ ቀለም መቀየር ማለት ነው። እነዚህ የሚኖረው ማንኛው ላይ ነው? kwashiorkor, pellagra, marasmus and folate deficiency። እንግዲህ ባጭሩ እንመልከት። folate deficiency ወይም vitamin B9 deficiency ካለ ሊኖር የሚችለው it causes megaloblastic anemia but has no typical flag sign ወይም ምንድነው no hair change ማለት ነው። ምንም አይነት hair change አይኖርም። ማራስመስ ካለ ደግሞ severe wasting ይኖራል without edema ማለት ነው but no typical flag sign አሁንም typical የሆነ flag sign አይኖርም። ሶስተኛው ፔላግራ ይባላል። ፔላግራ ማለት niacin deficiency ወይም ቫይታሚን B3 deficiency ይባላል። እነሱ ካሉ አራቱ ዲዎች በመባል ይታወቃል። አንደኛ ደርማታይተስ ነው፣ የቆዳ ቁስለት ስፔሻሊ ካዛል ኔክለስ የሚባለው ማለት ነው። አንገት ላይ የአንገት ሀብል የመሰለ ቁስለት እንዲፈጠር ያደርጋል። ዲሃሪያ ወይም ተቅማጥ፣ ዲሜንሺያ መርሳትና ዴዝ ይኖራል ማለት ነው። ለዚህ አራቱ ዲዎች ይባላሉ። ሶ እንግዲህ ፍላግ ሳይን ኦፍ ሄር ሊኖር የሚችለው እና በፕሮቲን ዴፊሺየንሲ የሚመጣ ኢደማ ሙን ፌስ እና ፍላግ ሳይን ሄር የሚኖረው ማንኛው ነው ስንል that is called kwashiorkor ይባላል። ኮሬክት አንሰር ኢዝ ኤ። ሁለተኛው ጥያቄ የሚያሳየን ደግሞ ምንድነው? ሁለተኛው ጥያቄ ላይ ስንመለከት በዋነኝነት what would be the most likely diagnosed child presented fevers ነው። እንግዲህ ምን ያለበት ፌቨር ዴቨሎፕ ያደረገ ማክሎ ፓልፔብል እና ነን ፓልፔብል የሆነ ራሽ ወይም ሽፍታ ኮንጃክቲቫይተስ ወይም ሬድ አይ ወይንም ባጭሩ the3C ይባላሉ። አንደኛው ካፍ ነው፣ ሁለተኛው ኮንጃክቲቫይተስ ነው፣ ሶስተኛው ኮራይዛ ብለን የምንጠራው ወይም ረኒ ኖዝ። እነሱ ካለ that are the classic symptoms of measles ማለት ነው። ሚዝል ያለባቸው ህጻናቶች እንደዚህ አይነት ምልክቶችን ያሳያሉ። so correct answer is B። ሶስተኛው which one the following the most likely or the most common etiologic agent or causative agents of urinary tract infection in children's ማለት ነው። ህጻናቶች ላይ common etiologic agent የሚባለው ለዩቲአይ ማንኛው ነው? ኢሻሻ ኮላይ፣ ስትሪፕቶኮካል ስፒሺስ፣ ስታፍሎኮከስ፣ ክሌብሲላ ብለን የምንጠራው። እንግዲህ ባጭሩ ምንድነው? ኢሻሻ ኮላይ ነው ትክክለኛው መልሳችን። ምክንያቱም ምንድነው? ኢሻሻ ኮላይ the most common cause of urinary tract infection for children's around 80 to 90% ከ80 እስከ 90% responsible for community acquired urinary tract infection in children ይላል። but እነዚህ ስትሪፕቶኮከስ ስፒሺስ ብለን የምንጠራው less common ነው in pediatrics ማለት ነው። ስታፍሎኮከስ አውረስ ብለን የምንጠራው ደግሞ ሬር ነው፣ በብዛት የመከሰት እድሉ በጣም ዝቅተኛ ነው። ክሌብሲላ የሚባለው it's cause UTI develop ያደርጋል ወይም cause ያደርጋል but much less than ኢሻሻ ኮላይ። ከኢሻሻ ኮላይ ግን ምን ያደረገ ነው ማለት ነው? ያነሰ ነው የመከሰት እድሉ ማለት ነው። so common የሚባለው most common etiologic agents of UTI in children ከተባለ ኢሻሻ ኮላይ ይሆናል ማለት ነው። ሶስተኛው ጥያቄ ማለት ነው። እንግዲህ አራተኛው ጥያቄ ደግሞ የሚያስመለክተን አራተኛውን ጥያቄ ስንመለከት ደግሞ ምንድነው? direct transmission includes which of the following mode of transmission ማለት ነው። እንግዲህ ዳይሬክት ትራንስሚሽን የሚባሉ ከነዚህ ውስጥ ማንኛው ነው? ኤርቦርን ነው፣ ትራንስፕላሴንታል ነው፣ ቬሂክል ነው፣ ቬክተር ነው ማለት ነው። እንግዲህ ከዚህ ውስጥ ቬሂክል፣ ቬክተር እና ኤርቦርን ትራንስሚሽን ኢንዳይሬክት ይባላሉ። ከዚህ ውስጥ ትራንስፕላሴንታል ከእናት ወደ ልጅ ማለት ነው በፕላሴንታ አማካኝነት ማለት ነው እዛው ጽንስ ላይ ያለ ማለት ነው የሚተላለፍ ከሆነ ዳይሬክት ቨርቲካል ትራንስሚሽን የምንለው ማለት ነው። so the correct answer is what B ይሆናል ማለት ነው። አምስተኛውና የመጨረሻው which one of the following is the objective of primary prevention? የፕራይመሪ ፕሪቨንሽን ኦብጀክቲቭ ማንኛው ነው? ኤ ላይ አንደኛ ስንመለከት A prevent exposure, prevent disease. B ላይ stop or slow the progress of disease, limit the impact of consequence, early detection, treatments of disease. እንግዲህ early detection and treatments of disease secondary prevention ነው። limit the impact and progress of disease, slow stop ማድረግ ደግሞ እንደዚሁ tertiary ነው። so the primary prevention objective የሆነው ምንድነው ከተባለ prevent disease, prevent exposure and promote health ነው ማለት ነው። so the correct answer is ኤ ይሆናል ማለት ነው። አድማጭ ተመልካቾቼ መንገይ ነበርኩኝ። ሰላማቸው በዘት ይበለልኝ። በድጋሚ ወዳችኋለሁ።